ክቡር ፕሬዝዳንት እስማኤል ኦመር ጌሌ የጅቡቲ ሪፐብሊክ ፕሬዝዳንት፣ ክቡር ፕሬዝዳንት ሐሰን ሼክ የሶማሌ ፌደራል ሪፐብሊክ ፕሬዝዳንት፣ የተከበሩ አቶ አደን ፋራህ፣ የተከበሩ አቶ ሙስጠፌ ዑመር፣ የተከበረ ወንድማችን ኑረዲን ሀጅ ኬንያን ወክሎ መካከላችን የሚገኝ፣ የተከበሩ ኡጋዛችን ወጣቱ ኡጋዛችን፣ እንዲሁም በዚህ አካባቢ ያላችሁ የሀገር ሽማግሌዎች፣ ወጣቶች፣ የቻይና ሪፐብሊክ አምባሳደር እና የኩባንያው የስራ ኃላፊዎች፣ ክቡራትና ክቡራን እንኳን በደህና መጣችሁ፣ እንኳን ደስ ያላችሁ። ክቡራትና ክቡራን ኢትዮጵያ ውስጥ ልናረጋግጥ የምንወደው የብልጽግና ጉዞ የ20ኛውን ክፍለ ዘመን መባቻ፣ የ21ኛውን ክፍለ ዘመን መጀመሪያ አጠቃላይ የዓለም ኢኮኖሚክ ጉዞ ከግምት ያስገባ ነው። በ20ኛው ክፍለ ዘመን አጋማሽ በኋላ የነበረው የዓለም የእድገት ጉዞ ለምዕራቡ ያደላ ሲሆን ከምዕራቡ ዓለም ውጭ የነበረው የዓለም ሕዝብ ከሞላ ጎደል በጨለማ ውስጥ የነበረ ነው ማለት ይቻላል። ያ የሆነበት ምክንያት ከሁለተኛው የዓለም ጦርነት በኋላ አጠቃላይ የዓለም ስትራክቸር፣ የዓለም ተቋማት የተገነቡት በዚያ ጦርነት ውስጥ ከፍተኛ ድርሻ የነበራቸውን ሀገራት መልሶ ለመገንባት ታሳቢ ያደረገ ስለነበረ የተቀረው ዓለም ሰከንደሪስ ነው ማለት ይቻላል። በዚያ ምክንያት እምብዛም እድገት የታየበት አልነበረም። 21ኛው ክፍለ ዘመን ግን አዲስ ምልከታ፣ አዲስ እይታ እና አዲስ የዓለም እድገትን ይዞልን መጥቷል። በ21ኛው ክፍለ ዘመን የመጀመሪያው ኳርተር ወይም የመጀመሪያው 25 ዓመታት የምዕራቡ ዓለም እድገት የመጨረሻ ፒክ የደረሰበት መሆኑን በገሃድ አሳይቷል። ሁለተኛው ኳርተር የኤዥያ አገራት ወደ ከፍተኛ የእድገት ማማ የሚደርሱበት ጊዜ እንደሆነ ያመለክታል። ሶስተኛውና አራተኛው ኳርተር የአፍሪካ ዘመን የመሆን እድሉ በጣም ከፍተኛ ነው። ይህም የሆነበት ዋናው ምክንያት ከ25 ዓመት በኋላ በዓለም ላይ ካሉ 4 ሰዎች አንዱ አፍሪካዊ ከመሆኑም ባሻገር በአፍሪካ ውስጥ ያለው ወጣት ጄኔሬሽን አሁን ያለውን የቨርቹዋል ዓለም በትክክል አንብቦ መጠቀም ከቻለ ለመስራት፣ ለመፍጠር፣ ለመስፋት እድል ያለው ወጣት ኃይል የሚኖረው በአፍሪካ ነው። በዚህ ምክንያት በሁለተኛው ኳርተር የ21ኛው ክፍለ ዘመን ጥሩ ዝግጅት ያደረጉ ፋውንዴሽን የጣሉ የአፍሪካ ሀገራት በሶስተኛውና በአራተኛው ኳርተር በዓለም ከፍተኛ እድገት ካላቸው ሀገራት ተርታ የመቀላቀል እድላቸው በእጅጉ የሰፋ ነው። ይህ እድል በልጆቻችን መታየት እንዲችል የእድገት ፋውንዴሽንስ ለይተን እነዚያ ላይ ማተኮር ይገባናል። አንደኛው በህፃናት ላይ ያተኮረ ትምህርት ነው። በህፃናት ላይ ያተኮረ ትምህርት እነሱን ለነገ ስለሚያዘጋጅ። ሁለተኛው ኢንፍራስትራክቸር ነው። ኢንፍራስትራክቸር ሲባል መንገድ፣
ቴሌኮሙኒኬሽን፣ መብራት ያካትታል። በተለይ የመብራት እድገት በ20ኛው ክፍለ ዘመን አጋማሽ በኋላ እድገት ያረጋገጡ ሀገራት ምንም እንኳን ኢኮኖሚክ እድገት ያረጋገጡ ቢሆንም በነበረው የኢነርጂ አመራረት ችግር ምክንያት በተፈጥሮና በዓለም ላይ ጥቁር ጠባሳ የጣለ እድገት ነበር። በአንድ በኩል የዓለምን ኢንቫይሮንመንት የጎዳ፣ በሌላ በኩል ደግሞ እድገት ያረጋገጠ ጉዞ ነበር። እኛ በ21ኛው ክፍለ ዘመን አጋማሽና ከዚያ በኋላ ኢትዮጵያ ውስጥ፣ አፍሪካ ውስጥ እድገት እንዲመጣ የምናስበው ተፈጥሮን በሚጎዳ መልክ ሳይሆን ከተፈጥሮ ጋር በስምምነት ተፈጥሮን ሳንነካ የሚረጋገጥ እድገት ለማምጣት ነው። ለዚያ ሁነኛው መድኃኒት ደግሞ ክሊን ኢነርጂ ላይ ማተኮር ነው። ኢትዮጵያ በደፈን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ሕዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። ቅድም እንደተገለጸው በርካታ ቦታ ከዊንድ፣ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። በዚሁም ምክንያት የተነሳ አይሻ ላይ እንደምታዩት በዚህ ክልል ኢነርጂ የማምረት ጅማሮ 2017 የተጀመረ ቢሆንም በኮቪድ እና በፋይናንስ እጥረት ዘግይቶ ባለፉት 1 ዓመት ተኩል ወይ 2 ዓመት ማክሲመም ይህ ፕሮጀክት የመጀመሪያው ፌዝ መጠናቀቅ ችሏል። ለዚህም የኢትዮጵያን መብራት ኃይል ባለስልጣን የቦርድ አባላት የሰራውን ኩባንያ በጥቅሉ የክልሉን ማህበረሰብ ማመስገን እፈልጋለሁ። የኢትዮጵያ እድገት የኢትዮጵያ ኢነርጂ ከአካባቢ ሀገራት ትስስር ውጪ ለብቻ በማደግ የሚረጋገጥ አይሆንም። የ21ኛው ክፍለ ዘመን አጋማሽ ለመላው አፍሪካ የመጣ ብስራት ስለሆነ እኛ ኢትዮጵያ ውስጥ የጀመርነው እድገት ጎረቤት ወንድም ሀገራትን የሚነካና አስተሳስሮ እንድናድግ የሚያደርግ መሆን ይኖርበታል። የኤሌክትሪክ ኮኔክሽን በእኛና በጅቡቲ መካከል፣ የንጹህ ውሃ ኮኔክሽን በእኛና በጅቡቲ መካከል፣ በክፍያ የሚደረግ የቶል ሮድ መንገድ በእኛና በጅቡቲ መካከል በከፍተኛ ደረጃ እየተስፋፋ ይገኛል። ሁላችሁም እንደምታውቁት ጅቡቲ በእጅጉ ለልባችን ለኪሳችን የቀረበ ሀገር በመሆኑ አብዛኛው ኢንቨስትመንት ከጅቡቲ ጋር የተሳሰረ ነው። በሬልዌይ፣ በሃይዌይ፣ በኤሌክትሪክ፣ በውሃ፣ በአየር፣ በዲፕሎማሲ ከዚያም በተጨማሪ እንደ አንድ ቤተሰብ የመተያየት ከፍተኛ ጠንካራ የሆነ ዝምድና ያለው ሀገር ነው ጅቡቲ። ፕሬዝዳንቱ ይህን ለማረጋገጥ መካከላችን ተገኝተዋል። እሳቸውንም እጅግ አድርገን እናመሰግናለን። ከሱዳን፣ ከኬንያ፣ ከታንዛኒያ ጋር እነዚህን ነገሮች የምንጋራ ሲሆን በቅርቡ ከሶማሊያ እና ሳውት ሱዳን ጋር በመንገድና በመብራት ለመተሳሰር ጥረት ተጀምሯል። ይህ ጥረት እንዲሳካ በኢትዮጵያ በኩልም በሶማሌ በኩልም እንዲሁም በሳውት ሱዳን በኩል በከፍተኛ ቅንጅት የሚሰራ ይሆናል። ምክንያቱም ኢትዮጵያ ያላት የተፈጥሮ ጸጋ ከጎረቤት ሀገራት ጋር ተካፍላ የምትበላ ከሆነ ጎረቤቶቿም እንደዚሁ ያላቸውን ጸጋ ከኛ ጋር የሚካፈሉ ከሆነ ምስራቅ አፍሪካ የሚለምን ሳይሆን የሚረዳ፣ የሚበደር ሳይሆን የሚያበድር፣ ከሌሎች የሚጠብቅ ሳይሆን የሚጠበቅበት ከባቢ የመሆን እድሉ በጣም ሰፊ ነው። እጅግ ሀብታም፣ ትልቅ ፖፑሌሽን፣ ትልቅ ገበያ፣
በወጣት የተሞላ ትውልድ ያለበት ከባቢ ስለሆነ በትብብር አብሮ የመስራትን ከልማት የመቋደስን በጋራ የማደግን አንዱ ከሌላው የመማርን ልምምድ እያሳደግን ከሄድን ምንም ጥርጥር የሌለው የ21ኛው አጋማሽ የአፍሪካ ዘመን ይሆናል። ያ የአፍሪካ ዘመን ማሳያ ፈርቀዳጅ ምሳሌዋ ደግሞ ኢትዮጵያ ትሆናለች። ይህን ለማረጋገጥ ዘርፈ ብዙ የልማት ስራዎች በኢትዮጵያ ውስጥ እየተከናወኑ ይገኛሉ። በከተማ ልማት ቅድም በጅጅጋ እንዳየነው በድሬዳዋ፣ በሐረር፣ በባህር ዳር፣ በጎንደር፣ በደሴ፣ በጅማ፣ በሐዋሳ፣ በአርባ ምንጭ፣ በአዳማ፣ በቢሾፍቱ፣ በነቀምት፣ በሮቤ በብዙ ከተሞች ከተማ ሞደርናይዝ እያደረግን ነው። የዚያ ዋነኛው ምክንያት የእድገት ማሳያው አንዱ አርባናይዜሽን እና ማህበረሰብን ከገጠር ወደ ከተማ ማስገባት ስለሆነ ዜጎቻችንን ከተሜ ለማድረግ ባለን መሻት ከተሞቻችንን ማዘመን፣ ስታንዳርዳቸውን ማስተካከል ቅድሚያ የተሰጠው ስራ ነው። ከከተሞች በተጨማሪ በግብርናው ዘርፍ በዚህ ዓመት 1.3 ቢሊዮን ኩንታል ምርት ለማምረት አቅደን ባለፉት 6 ወራት 999 ሚሊዮን ኩንታል ወይም 78% ከዓመቱ እቅድ በ6 ወር ብቻ ማሳካት ተችሏል። በግብርናው፣ በከተማው፣ በማይኒንግ፣ በኢንዱስትሪ፣ በቱሪዝም ከምናመጣቸው ውጤቶች በተጨማሪ በዋና ዋና ሴክተር በምናደርገው ኢንቨስትመንት ኢንፍራስትራክቸር እንገነባለን። ከነዚህ ውስጥ አንዱ የክሊን ኢነርጂ ነው። ዛሬ በአይሻ ያስመረቅነውን በቅርቡ በሌሎች አካባቢዎች እንዲሁ እያስመረቅን እንቀጥላለን። እንዲሁም የኮይሻ ፕሮጀክት ከአንድ ዓመት ተኩል በኋላ የሚጠናቀቅ ይሆናል። እነዚህ ሁሉ የክሊን ኢነርጂ ኢንቨስትመንት በዓለም ደረጃ ለኢትዮጵያ እውቅና ያሰጠ በመሆኑ ኮፕ 32 ወደ ኢትዮጵያ መጥቶ በኢትዮጵያ ምድር እንዲዘጋጅ የተወሰነበት ዋነኛው ምክንያት ኢትዮጵያ በግሪን ሌጋሲ ሪቨሮቿን በማጽዳት በክሊን ኢነርጂ አጠቃላይ ኢንቫይሮንመንት ላይ በምትከተለው ፖሊሲና ባስገኘችው ውጤት ዓለም ስራዋን ሬኮግናይዝ ለማድረግ ዓለም ስራዋን ለማበረታታት ኮፕ ወደ ኢትዮጵያ እንዲመጣ ወስኗል። ይህን ውሳኔ አድንቀን አክብረን የተቀበልን ሲሆን ከአፍሪካ ወንድሞቻችን ጋር በመሆን በዓለም ላይ ለረጅም ጊዜ ከሚጠቀሱ የኮፕ ሰሚቶች አንዱ የሆነውን ሰሚት በ2027 በኢትዮጵያ ኢትዮጵያውያንን በሚያኮራ አፍሪካውያንን በሚያኮራ በተለይ ጅቡቲን፣ ሶማሊያን፣ ኬንያን፣ ሳውት ሱዳንን በሚያኮራ መንገድ የምናዘጋጅ መሆኑን ያከበሩንን በማያሳፍር መንገድ የምንፈጽም መሆኑን እያረጋገጥኩ እንደዚህ ያለው ድል እንዲበረታ እንደዚህ ያለው ውጤት እንዲጠናከር በድል እርካታ ሳይፈጠር በትጋት በትብብር አብረን እንድንሰራ አደራላችሁ ፈልጋለሁ። ጥሩ ጅማሮ ነው ያለው። በርትተን ውጤት እንድናስገኝ በርትተን ሀገራችንን የብልጽግና ማማ ላይ እንድናስቀምጥ በርትተን አፍሪካን በአድዋ ነጻነት ለብዙዎች አርያ እንደሆነው ለብልጽግናም ዳግም አርያ ለመሆን የበኩላችንን ሚና እንድንወጣ በታላቅ ትህትና እጠይቃለሁ። በዚህ ስራ የተሳተፋችሁ በሙሉ ከፍ ያለ ምስጋናዬን እያቀረብኩ ክቡር እስማኤል ኦመር ጌሌ የጅቡቲ ፕሬዝዳንት፣ የሁላችን አባት ወንድማችን ሐሰን ሼክ ከኛ ጋር ተገኝታችሁ የዚህ ደስታ ተካፋይ በመሆናችሁ ያለኝን ምስጋና እየገለጽኩ ይህ ፕሮጀክት የጋራ ፕሮጀክት ነው። ማስመረቅ ብቻ ሳይሆን ከኢነርጂውም በጋራ የምንጠቀም መሆኑን ልገልጽ እፈልጋለሁ። እጅግ አድርጌ አመሰግናለሁ።